ሰበር መረጃ በኢሳት በአውሮፓ ሻምፒዮንስ ሊግ 16 ዙር የሚፋጠጡ ቡድኖች ይፋ ሆኗል። በዚህ መሰረት የፊፋ ክለብ ወርልድ ካፕ ፋይናሊስት የነበሩት ቼልሲና ፓሪስ ሴን ዠርሜን የሚገናኙበት ጨዋታ የበርካቶችን ቀልብ የሳበ ሲሆን ከዚህ በተጨማሪም ሪያል ማድሪድ ከማንቸስተር ሲቲ ባለፉት ዓመታት በአውሮፓ ሻምፒዮንስ ሊግ በተደጋጋሚ የሚገናኙት ክለብ አሁንም ድጋሚ መገናኘታቸው የበርካቶችን ቀልብ ስቧል። ሌሎች መርሃ ግብሮችም የምትመለከቱትን ይመስላሉ። ጋላታሳራይ ከሊቨርፑል እንዲሁም ደግሞ አታላንታ ከባየር ሙኒክ እንዲሁም ደግሞ ባርሴሎና ከኒውካስትል ዩናይትድ የሚገናኝ ሲሆን አትሌቲኮ ማድሪድ ከቶተንሃም ሆትስፐር፣ ቦዶ ግሊምት ከስፖርቲንግ ሊዝበን እንዲሁም ደግሞ ባየር ሊቨርኩሰን ከመድፈኞቹ አርሰናሎች የሚገናኙ ይሆናል ማለት ነው። ለማንኛውም እናንተ ስለነዚህ ፊክስቸሮች ምን ትላላችሁ? የትኛዎቹ ጨዋታዎች ይበልጥ ቀልባችሁን ሳቡ? ሀሳባችሁን ኮሜንት ሴክሽን ላይ አካፍሉኝ። የፕላስ ምልክቱ መጫ እንዳትረሱ። አራራራ ጀማው ኮንግራ የአርሴ ፋሚሊ ኮንግራ የሚያስብል የጣደልጅ የእውነት የሚገርም ለአርሰናል ተመቻቸ የሚገርም የጣደልጅ አርሰናል በዚህ ዓመት ፍጻሜ ካልደረሰ የራሱ ችግር የራሱና የራሱ ችግር የሚገርም ጣድልድል ለአርሰናል የእውነት የአርሴ ፋሚሊ ለእናንተ በጣም ደስ ብሎኛል። የእውነት ኦልሞስት እኮ ባርሳ ናት ከበድ የምትለቀ ባርሳ ነው ደህና ቲም ያለው እዛ ግሩፕ ስቴጅ ውስጥ ባርሳ ብቻ ነው። የሚገርም ኮንግራ ሊቨርፑል ደግሞ ከጋላታሳራይ ጋር ሊቨርፑል ጋላታሳራይን ካለፈ ደግሞ ከፒኤስጂ እና ከቼልሲ አሸናፊ ፍጻሜ ልንገናኝ እንችላለን። ጀማው ፍጻሜ ልንገናኝ እንችላለን ቡዳፔስት ላይ ሃንጋሪ ላይ ጀማው የሚገርም እኔ ለአርሰናል ደጋፊ በጣም ደስ ብሎኛል። በዚህ ዓመት የእናንተ ነው ጀማው የእናንተ ነው። ፕሪሚየር ሊጉም ኤም ካለፈ ለእናንተ ባይ ነው ጀማው ኤም ካለፈ ለአርሰናል ነው። ጠራርጋችሁ ብሉት ከሊቨርፑል ካለፈ የሚገርም ኮንግራ የሚያስብልጥ አይደል ጀማው ይመቻችሁ። ቻምፒዮንስ ሊግ ድልድል ወጥቶልሃል ነው ምልህ መድፈኛው እንኳን ደስ አለ። ይኸውልኛ በዚህ በኩል ያለ ነው ባርሳን ሰሚ ፋይናል ላይ ብቻ የምናገኘው ማለት ስፐርስ፣ አትሌቲኮ፣ ቦዶ ግሊምት፣ ስፖርቲንግ ሌቨርኩሰን በቃ እንደዚህ ቀላል የሆነ መንገድ የለም ነው ማለት ሰሚ ፋይናል ባርሳን እንቀውረውና ለዋንጫ ደረስም ማለት በዚህ በኩል እንዳለ ገና ሲጀመር ቼልሲና ፒኤስጂ ጋላታሳራይ እና ሊቨርፑል በየአመቱ ማየት ያለብን ፊክስቸር ማን ሲቲ እና ሪያል ማድሪድ ከዛ አትላንታ እና ባየር ሙኒክ ገባ አይደል? እነዚህ ብሮች እንዳለ ለዋንጫ ነው ከዋንጫ ጋር በፊት አናገኛቸው ተከሻከሹ እናንተኛ ሪላክስ እያደረግን እነዚህ ሰዎች ላይ ትሬን እያደረግንባቸው እንጠብቃቸዋለን። በደንብ ዲቴል የሆነ አናሊሲስ ቤት ስገባ እሰራላችኋለሁ ማለት ኮንግራቹሌሽንስ መድፈኛው ኮንግራቹሌሽንስ። ባየር ሊቨርኩሰን ትገረፋለች፣ ቦዶ ግሊምት እና ስፖርቲንግ አሸናፊ ትገረፋለች። ከዛላ ስፐርስ አትሌቲኮ ግልጽ ነው እኮ ስምንት ውስጥ እዚህ ጋር ባርሳና አትሌቲኮ ይጮታሉ። ከዛላ ወይ አትሌቲኮ ያልፋል ወይ ባርሳ ያልፋል። ከዛኛ ሁለቱንም እንቀውራቸዋለን ማለት ለምን ተደምሮ አይገጥሙም አብረው ማለት ሰበር ዜና ጀማው ኮፒ ሊንክ ሼር አድርጉ ለሁሉም አዳርሱ። ራውንድ ኦፍ 16 የአውሮፓ ሻምፒዮንስ ሊግ ድልድል ወጥቷል ጀማው እሱን ልንገራችሁ እናንተ በደንብ ኮፒ ሊንክ አድርጉና ለጀማ አዳርሱልኝ። አካውንት የጥሩ ስላልሆነ ነው የጨቀጨኳችሁ ጀማው። ድልድሉን ስነግራችሁ ማድሪድ ከሲቲ ደረሰው ጀማው እንደተጠበቀው ማድሪድ ከሲቲ አሁን የሲቲ ደጋፊ ሲያለቃቅሰው አይቼ ነበረ። አሁን ሙሻወርዱ በቃ ቁጭ ብላችሁ አልቀሱኒ ጥለነው እናልፋለን ምናምን ብላችሁ ዛቱ ተጨነቃለህ አዳሜ ጀማው። ሲቀጥል ደግሞ ቼልሲ ደግሞ ከፒኤስጂ ደርሶታል። ተወዳጁ ክለባችን አርሰናል ደግሞ ከባየር ሊቨርኩሰን ነው ጀማው የደረሰው። አትላንታ እንዳይደርሰን ስጠነቀቅ ነበር ማንዬ። እኔ በተለይ በቀደም አይቻቸው አይ የጀርመኑ ክለብ ይሻለናል ስል ነበር። እንደ ድል ሆኖ ደግሞ እሱ ደርሶናል ጀማው። ሙኒክ ከአትላንታ ደርሶታል። እንደምታዩት ነው ዶሮዋ ከአትሌቲኮ ማድሪድ፣ ኒውካስትል ደግሞ ከባርሴሎና ደርሶታል። ድልድሉ እንዴት አያችሁት? እስቲ ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡ። ሊቨርፑል ደግሞ እንደዚሁ ከጋላታሳራይ ጋር ደርሶታል። የትኛው ድልድል ቀለል ያለ የትኛው ከበድ ያለ ነው ትላላችሁ? እስቲ ማማነን ጥለው እንደሚያልፍም ኮሜንት ላይ ገምቱ ጀማው። ኮፒ ሊንክ ሼር ይደረግ። ዘንድሮ እድል ከኛ ጋር ናጀማው። ይመቻችሁ ጀማው። የእግር ኳስ ቤተሰብ በእርጋታ ጠብቁ ተብላችኋል። የሻምፒዮንስ ሊግ ድልድል አላለቀም በእርጋታ። አሁን የደወሉልኝ አክቲቪስቶች ጀማህን ሼር ኮፒ ሊንክ ያርግ ለሁሉም ይዳረስ ይንገሩ። ድልድሉ ገና አላለቀም የሚቀረው ነገር አለ አሉ። ይኸውላችሁ ይሄኛው 16ቱ ቡድኖች ናቸው። አንድ ቡድን ትቀራለች አሉ። እሷም ትርፍዬ ነች፣ ትርፍዬ ትመደባለች አሉኝ። ምን ላይ ልመደቧት ነው ሲባል ያው ፕሮግራሙ ሲከፈት በዳንሰኝነት ትገባለች፣ ባሙቅኝነትም ልትገባ ትችላለች። አሙቁልኝም የሚባል ነገር ሰማውና እሱ ልንገራት ለማንኛውም ጀማ ኦፊሻሊ ማለት ነው ትርፍዬ አሙቁልኝ ሆናለች ማለት ነው። በዘንድሮ ሻምፒዮንስ ሊግ ውድድር ላይ ቀጥ ዓመት ተመጫለሽ። አብሽሪ እንዳይከፋሽ። ሰው ክፉ ነው፣ በዚህ ጾም ክፉ ነገር ይናገራል። ገብቷችኋል? አይዞን በቃ ተርቢያት ይመቻችሁ።
እናንተ ከማን ደረሳችሁ? ለሞኒው ጋናርስ ቻምፒዮንስ ሊግ ዕጣ ድልድል ከባየር ሊቨርኩሰን ደርሶናል። ምድባችን ደግሞ በቃ በጣም እናንተ ከማን ደረሳችሁ? ካራቦይለ ኤፍሪካቴለ ቻምፒዮንስ ሊግ ይበዛባል። ለማንኛውም ጋናርስ አይታችሁታል። ከዛ ቦዶ ግሊምትና ከዛ ደግሞ ባርሳና አትሌቲኮ ተጣጥለው ስፐርስ እንደው ጥሉልሽ እድል ቀንቶሽ ከደረሰሽ ተደበርኩብሽ። ለማንኛውም ጋይስ በቃ ጸዴ ድልድል ከባየር ሊቨርኩሰን ወስደን ልጥፍ አረ ዋንጫ ሊበዛብን ነው ዘንድሮ። በደስታ እንደ የሀብታም በሽታ ሊይዘን ነው። በቃ አይዞ 16 ውስጥ የገቡት ቡድኖች ታውቋል። ዘግይቻለሁ ያራዳ ልጆች በምን አለፋ በቃ እስቲ ከለቀቀኝ ብዬ ነው የመጣሁት። በደንብ ኮፕሊንክ እያደረጋችሁት እንግቦ እስቲ ምን አለፋም ነው የምልህ። በቃ የኛው ምድብ በለው ያዘኝ ጉንፋን በጣም ከባድ ነው ማለት ነው። እና ካሉት ውስጥ ያርሰናል በጣም ቀላል እንደሆነ እየተነገረ ነው የሚገኘው ማለት ነው። አዎ ነገር ግን 11 ተጫዋቾችን ወደ ሜዳ ይዞ የገባን ቡድን ቀላል ማድረግ አንችልም። አንጻራዊ በሚለው ያስማማናል። ባርሴሎና እና ኒካስትል ኃላፊ ይመስለኛል ሊከብደው የሚችለው። ያው ኒካስትል የእንግሊዝ ክለብ ነው። የእንግሊዝ ክለብ አይታመኑም ያራዳ ልጆች። ሊከብደው ይችላል ብዬ ማስበው እነሱ ነው። በዚህ በኩል በቃ የማድሪድ እና የሲቲ ጉዳይ በጣም ያዝናና ነው። ጋላታሳራይ እንዳሰቡት ሊቨርፑልን ማግኘት ችሏል። ፓሪስ ሴን ጀርሜን ከቼልሲ በጣም ጭፍጭፍ ነው የምንመለከተው ማለት ነው። ሀሳብ አስተያየታችሁን ኮሜንት ላይ ያስቀመጣችሁ በደንብ ኮፕሊንክ ይደረግ ቤተሰብ። ምን አይነት ድልድል ነው ጀማው! እንደምታዩት ከሊቨርኩሰን የደረሰን ሊቨርኩሰንን ስናልፍ ራሱ ከቦዶና ከስፖርቲንግ አሸናፊ እስከ ፋይናል አልጋ ባልጋ ነው መንገዱ ነው የምላችሁ። ዘንድሮ አራቱንም እንጠራርገዋለን ነው የምልህ። ይመቻችሁ። ከደቂቆች በፊት የቻምፒዮንስ ሊግ ድልድል ወጥቷል እና የማይመች ቦታ ላይ ሆኜ ግን ይህንን ደግሞ ጨዋታ ማለፍ ስላልቻልኩ ሲቲ እና ማድሪድ ምን ነው ሲቲ ሁሌ ማድሪድ የሚገጥመን በጣም አዝናለሁ። እኛ ፒኤስጂን ክለብ ወርልድ ካፕ ላይ ያስቀየምነውን ድጋሚ ደግሞ ቻምፒዮንስ ሊግ ላይ አንተ ቻምፒዮንስ ሊግ መብላት አልነበረብህም ብለን አስቀይመነው እናስወጣዋለን። እንግዲህ የምታዩት ነው፣ እዚህ ጋር አስቀምጥላችኋለሁ፣ ስክሪንሻት አድርጋችሁ ማየት ትችላላችሁ። አርሰናል በጣም ቀላል ነው። ኦልሞስት እስከ ሴሚ ፋይናል ድረስ ማንም ከባድ ቡድን አያገኝም። ግን ችግር የለም፣ ወይ ፋይናል ላይ ወይ ሴሚ ፋይናል ላይ ደግሞ ባርሳን ወይ አትሌቲኮን ያገኛል። ብቻ ፋይናል ከደረሽ ደግሞ እንገናኛለን። እንደ ሻምፒዮን ሊግ የወየለ ቶርናመንት የለም። በቃ የወየለ በቃ ለወየለው አልጋ ባልጋ በግድ ካልበላ እጅ ረጅም ነው የወየለ እጅ ረጅም ነው። ያው ከሊቨርኩሰን ከዛ ከስፖርቲንግ ሲቲ እና ከቦዶ ግሊምት አሸናፊ ነው ወየለውን። እንግዲህ እንዲሁም እኮ አልቻልኩትም እኮ በግድ በቃ ሲቲ እና ሪያል ማድሪድ በየአመቱ ካላገናኘ በቃ ኮምፕሊት የተዘጋጀ አይመስልም እንዴ? ቆይ ወይ ሪያል ማድሪድ ፕሪሚየር ሊግ ይምጣ ወይ ሲቲ እዛው ስፔን ሊግ ሄድ በየአመቱ መራገጥ ከፈለገ በቃ ምን ወየለ ጀመው ወየለ በቃ ምን ማድረግ አይቻልም። ተጠባቂው የአውሮፓ ሻምፒዮንስ ሊግ የዕጣ ድልድል ይፋ ሆኗል። በቀጣይ 16 ውስጥ የሚገናኙ ቡድኖችን እነዚህ ናቸው። ቻምፒዮንስ ሊግ ድልድል መውጣቱን አስመልክቶ የአርሰናል ደጋፊዎች አልጋ ባልጋ ሆነልን፣ ቀለል ያለ ነው በዙሪያችን ያለው ምናምን የተናቀ አስናቀ ይባላል። ባየር ሊቨርኩሰንን ታልፊው እንደሆነ እንመለከታለን ማለት ነው። ከወልቭስ ጋር ሁለታቸው የወጣ ቡድንሽ እስኪ ከባየር ሊቨርኩሰን ያስጥልሽ እንደሆነ እንመለከታለን። ለማንኛውም እንደተለመደው ማድሪድ እና ማንቸስተር ሲቲ የሚደርሷቸዋል የሚታወቅና ሀቅ የሆነ ነገር በዛኛው ፒኤስጂ፣ ባየር ሙኒክ፣ ሲቲ፣ ሪያል ማድሪድ፣ ሊቨርፑል ምናምን ያሉት ማለት ነው። አራኒ ደግሞ ባርሴሎና፣ አርሰናል ናቸው የተሻለ እንኳን አሪፍ የሚባሉት ቡድኖች። ያው ከባርሴሎና እንኳን ብትሄጂ ባርሴሎና ይጥልሻል፣ ግን ወፍ በባየር ሊቨርኩሰን ዘጭት ያለሽ ማለት ነው። ይሄ እኔ ቃል ነው እንዳትረሹ። እንዲህ እንደናቅሹ የተናቀ አስናቀ ካላስባለሽ ይመቻችሁ።